ከተማሩ አይቀር መማር እንደ አልቪን ቶፍለር ነው። የወደፊቱን በትክክል አጮልቆ የሚመለከት ወይም የሚተነበይ ምሁር። አልቪን ቶፍለር ይህንን ያለው ዘ ሰርድ ዌቭ ወይም ሶስተኛው ሞገድ በተባለው መጽሐፉ ነው። ሁለቱ ሞገዶች በሱ ዘመንና ከሱ በፊት የነበሩ ስለሆነ አያስደንቁ። ሶስተኛው ሞገድ ነው አስደናቂው ጉዳይ። ዓለም በሶስት ሞገዶች ያልፋል ሲል ተነበየ። ሶስተኛው ሞገድ ኢንፎርሜሽን ወይም ኖሌጅ ሪቮሉሽን በመባል ይታወቃል። እንግዲህ አልቪን ቶፍለርን ከሌላው የሚለየው ይሄ ነው። የዛሬ 46 ዓመት እንዴት አልቪን ቶፍለር ይህንን ዘመን በትክክል ተነበዩ ወይም ተመለከተው ነው ጉዳዩ። የዲጂታል ዘመን በብዙ መልኩ መተንበይ መጽሐፉን ዛሬ አስደናቂ ያደረገው ጉዳይ ነው። እንግዲህ ስለ ሶስተኛው ሞገድ ሲያወራ ከፋብሪካ ወደ መረጃ ዓለም መሄድ ነው። የሁለተኛው ሞገድ ኢኮኖሚ ዋና ሀብቱ ኢንዱስትሪያላዊ ምርት ነበር። ፋብሪካዎች፣ ማሽኖች፣ ጥሬ ዕቃዎች፣ የጅምላ ምርት ወሳኝ ነበሩ ይላል። ቶፍለር ግን የሚመጣው ዘመን መረጃና እውቀት እንደ ዋና የኢኮኖሚ ኃይል የሚሆንበት አጋጣሚ አለ ሲል ተነበየ። በዚህም ትንበያው ቶፍለር ስራ ወደ ቤት ይመለሳል አለ። ይህ ከቶፍለር በጣም የሚያስደንቁ ትንበያዎች አንዱ ነው። የኢንዱስትሪ ዘመን ሰዎችን ከቤት ወደ ፋብሪካ ቢሮ ሰበሰበ። ቶፍለር ግን ቴክኖሎጂ እየዳበረ ሲሄድ የተወሰነ የሥራ ክፍል ወደ ቤት እንደሚመለስ ገመተ። ግን ዛሬ ብዙዎቹ ሥራዎች ወደ ቤት ተመልሰዋል። የኔትወርክ ማኅበረሰብ ቶፍለር ሰዎች ከቦታ ገደብ በላይ በመረጃና በቴክኖሎጂ እርስ በርስ የሚገናኙበት ማኅበረሰብ ይፈጠራል አለና ተነበየ። ዛሬ ተፈጠረ። ይህም ኢንተርኔት፣ ሶሻል ሚዲያ፣ ኢሜል፣ ቪዲዮ ኮንፈረንስ፣ ኦንላይን ኮሚኒኬሽን ያጠቃላል ይላል። ቀደም ሲል ቶፍለር እንደሚለው ዓለም የጅምላ ሚዲያ ኃይል ውስጥ ነበረች። በዚህ ዘመን ይህ ይቀንሳል ይላል። ሁለተኛው ሞገድ ሚዲያ በአብዛኛው ዋን ቱ ሜኒ ነበር። አንድ ቴሌቪዥን ጣቢያ ሚሊዮን ተመልካቾች ነበሩት። ቶፍለር ግን ወደ ብዙ ለብዙ የሚመስል የተበታተነ የመረጃ ስርዓት መሸጋገሩን አስቀድሞ ተመለከተ። ዛሬ አንድ ሰው ለራሱ ዩቲዩብ፣ ቲክቶክ፣ ፌስቡክ፣ ኤክስ በመጠቀምም ዜናና የይዘት ፈጣሪ መሆን ችሏል። ይህ ከቶፍለር ዘ ሰርድ ዌቭ ሐሳብ ጋር በጣም የሚገናኝ ነው። የግል ምርጫን በተመለከተ የኢንዱስትሪ ዘመን ቁልፍ ቃል ማስ ፕሮዳክሽን ነበር። አሁን ግን አንድ አይነት ምርት ለሚሊዮኖች ነው። ቶፍለር ግን ሶስተኛው ሞገድ ማስ ካስተማይዜሽን ወደሚባል አቅጣጫ እንደሚወሰድ ገምቷል። ቶፍለር ትልቁ ድርጅት ብቻ አይገዛም ይላል። እንደ ቶፍለር አባባል ኢንዱስትሪ ኤጅ ትልቅ ቢሮክራሲ ድርጅቶች በቴክኖሎጂ ምክንያት እንደሚቀየሩ ገመተ። ዛሬ አንድ ትንሽ ኩባንያ ከአንድ ሀገር ተነስቶ ዓለም አቀፍ ደንበኞች ማግኘት ይችላል። እንዲሁም አንድ ግለሰብ ከቤቱ ሆኖ ዓለም አቀፍ ይዘቶችን መመርመር ይችላል። የእውቀት ሠራተኛ በሰርድ ዌቭ ውስጥ የሰው ልጅ ዋና ካፒታል ከጉልበት ወደ ዕውቀትና ክህሎት ይሸጋገራል ይል ነበርና ዛሬ ተሸጋግሮ ተመልክተናል። ቶፍለር እንደሚለው ትምህርትም መቀየር አለበት። ቶፍለር የኢንዱስትሪ ኤጅ ትምህርት ስርዓት ለፋብሪካ ሰራተኛ ማዘጋጀት በሚመስል መልኩ እንደተዋቀረ ይተቻል። ፖለቲካ እንኳ ይለወጣል ይላል ቶፍለር። ይህ የቶፍለር ሐሳብ በጣም ጥልቅ ክፍል ነው። እሱ የኢንዱስትሪ ኤጅ ማዕከላዊ ቢሮክራሲያዊ የስልጣን ስርዓቶች ዘ ሰርድ ዌቭ ጋራ እንደሚጋፈጡ ገልጾ ነበር። ቴክኖሎጂ መረጃ ወደ ህዝብ በፍጥነት ስለሚሰራጭ የመረጃ ቁጥጥር ማለት የስልጣን ቁጥጥር መሆኑን እየተለወጠ ይመጣል ሲል ተነብየዋል። ዛሬ ሶሻል ሚዲያ የፖለቲካ ንቅናቄ ምርጫን፣ ፕሮፓጋንዳን፣ የህዝብ አስተያየትን ሲቀይር ይህ ሐሳብ በግልጽ የታየ ጉዳይ ሆኗል። ቶፍለር በ1980 ዓ.ም የዛሬን ኤአይ በትክክል አልገለጸም። ነገር ግን የመረጃ ቴክኖሎጂ የሰውን ሥራ ውሳኔና የእውቀት ሥርዓት እንደሚቀይር የሚለውን አቅጣጫዎች ቀድሞ ተመልክቶት ነበር። ባጭሩ ቶፍለር ምን እያለ ነበር? የቶፍለር ትልቁ መልእክት ይህ ነው። ፈርስት ዌቭ መሬት፣ ሰከንድ ዌቭ ማሽን፣ ሰርድ ዌቭ መረጃና እውቀት ናቸው ይላል። ሶስተኛው ሞገድ ሁለተኛውን ሞገድ በአንድ ቀን አያጠፋውም። ሁለተኛው ለረጅም ጊዜ ይጫወታል ይላል። ስለዚህ ዛሬ የምናየው ኢንዱስትሪያል ኤጅ እና የኢንፎርሜሽን ኤጅ
መደበላለቅ በትክክል በሰርድ ዌቭ አመላክቶት ነበር። ሰው ከተማረ መማር ያለበት እንደ ቶፍለር ታዋቂው ዓለም አቀፍ ምሁር ነው።